እና እኔ ሁሉን ነገር ቀለበት ራሴ ገዝቼ አንተ ሁሉን ነገር ፕሮግራሙን አንተ ነው ያዘጋጀው። እኔ ግን ላንተ ሁሉን ነገር አዘጋጅቼ ማለት ነው አንተ በዚህ እኔ ትልቁን እዚህ የሚደርሰውን ኬክ አዘጋጅቼ ሁሉን ነገር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ ተመልካቾቼ? በያላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ እንደሚታወቀው ዛሬ ምን ይዛልን መጣችሁ ማለታችሁ አይቀርም። እንግዲህ ዛሬ ያው የኔ ጉዳይ የታወቀ ነው፣ የምሰራው ነገር የታወቀ ስለሆነ ያው እንግዲህ በሱመያ እና በሰይድ መካከል ስላለው ነገር ነው እየሰራው ያለሁት እና ዛሬ ደግሞ ሱመያ የለቀቀችውን ቪዲዮ አይታችሁታል። ሀሮ ሀረማያ ላይ ትገኛለች እና በዛ ቪዲዮ ላይ ነው አንድ ነገር ለማለት የመጣሁት ማለት ነው። ምንድን ነው ካላችሁኝ አይቀር ሱመያ እንደገና አሁን ደግሞ ከፊንፊኔ ወደ ሀሮ ሀረማያ ሄዳለች ማለት ነው። እንዴት ለምን የሚለውን እንግዲህ አላውቅም። የመሰለኝን ግን ሳስበው እንደኔ እዚህ ጋር ልለው የምፈልገው ነገር እውነት ሱመያ ለሰይድ እንዲህ ስትቆረቆርለትና ስታዝንለት አንድ ቀን አይቼ አላውቅም። እና ማለት አሁን እሷ ተወዳጅ ሆና ራሷን አስወድዳ በቃ ማለት ምን ልበላችሁ ደርሶ አዛኝ ሆና ተቆርቋሪ ሆና ሰይድና አለኝ ሰይድና የልጆች አባትና ደርሶ አዛኝ ሆነች እኮ በጣም አዘነች። እና እኔ ገርሞኝ ነው የማወራውና በጣም የገረመኝ ነገር ነውና ምን ልበላችሁ ደስ እያላት በቃ ናልኝ ትለዋለች። እንግዲህ ያው ዛሬ አንድም በቃ ማለት በዚህም ላይ ያው በሱመያም ነገር ላይ ይሁን እንደገና ደግሞ እስካሁን ኦሺም ወደዚህ አልተመለሰም ማለት ነው። ሰይድም እንደሚታወቀው ስልኩም አይሰራም እና ዝግ ነው ማለት ነው። መልስ እንኳን እስከዛሬ አልሰጠንም ማለት ነው። እንግዲህ ያው አዩን በጣም ተጨንቃለች። የምታረገውን አታለች በቃ ማለት አሁን ሙሉ በሙሉ በቃ እንደ ድሮ የምን ራስ ማጥፋት ነው። አሁን እልህ ነው ያዛት በቃ ሙሉ በሙሉ ማለት ነው። በጣም ተናዳለች። የምታረገውን አታለች በቃ ማለት አንዳንዴ ታዝናለች። ምን ሆኖብኝ ይሆን? ምን ነክቶብኝ ይሆን? የሆነ ቦታ ሆኖ ርቦት ቢሆንስ ምን ሆን ማለት በቃ በጣም ተጨንቃለች። የምትለው ነገር ሁላ ጠፍቶባታል። እና እኔ በቃ እሷ ጋር መሆን ከእሷ ጋር መሆን ሁሏን በቃ ያስጠላኝ ማለት ነው። ምክንያቱም በቃ እሷ ጋር ቁጭ ብዬ እንኳን ላበድ ማለት ቁጭ ብዬ እንኳን እሷ ጋር አይዞሽ ምናምን እንዳልላት ራሱ በቃ ቁጭ ባልኩኝ እሷ ጋር በሄድኩ ቁጥር በቃ ማለት ማልቀስ ነው ስራዋ፣ ማልቀስ ነው፣ መነጫነጭ ነው። ምን ልበላችሁ እኔ በቃ ምንም ትዕግስት የሚባል ነገር የላትም። እና በቃ እኔ እሷ ጋር መሆን በጣም ከበደኝ በኃይለኛው ማለት ነው። እና ዛሬ ደግሞ በቀጣይ ሰሞኑን እንግዲህ ሱመያ እየለቀቀች ያለውን ቪዲዮ አይታችሁታል። ዛሬ እንዳልኳችሁ ደግሞ ያው ሀረማያ ላይ ትገኛለች ማለት ነው። እና በቃ ጭራሹኑ እዛ ድረስም አሁንም ና ብለዋለች። ከባህር ዳር ውጣና እኔ ጋር ና ብለዋለች እዚህ ሀረማያ ላይ ማለት ነው። እና በጣም ነው የምትገርመው። ያው እንግዲህ አሁን እኔ ማለት ልለው የምፈልገው እዚህ ጋር ድሮ በፊት ከየመን ወደ ኢትዮጵያ ስትገቢ ወደ ቤተሰቦቹ ጋር ስትሄጂ ምን ልበልሽ በቃ ወደ ባህር ድረስ ስትሄጂ እራሱ ለምና አላልሽውም እስኪ ንገሪኝ። ዛሬ ደግሞ ደርሶ ተቆርቋሪ ስትሆኚ እሱ ሄዶ እዛ ሲጠፋ ዛሬ ምን እሱ እናስባለሽ? አንቺማ እኔ ልነግርሽ የምፈልገው ሰይድን አንድ ነገር አድርገሽዋል። በቃ ማለት ሰይድን የሆነ ነገር ባታረጊው ኖሮ ደርሶ ተቆርቋሪና አዛኝ አትሆኝም። እኔ ልንገርሽ በቃ በጣም አዘንሽ። እኔ በፍጹም ለሰይድ እንድትሆኚ አይቼሽ አላውቅም። እኔ ልነግርሽ የምፈልገው ማለት ነው። ዛሬ ምን ነው ምን ተገኘ? እውነት ሰይድን አንቺ ምን አድርገሽዋል? ምን አድርገሽው ነው? እስኪ ንገሪኝ። ምን አስደርገሽው ነው? የሆነ የማታውቂው ነገር ባይኖር ኖሮ ያደረግሽው ነገር ባይኖር ኖሮ አበደን ሰይድን ና አትዩ። ጭራሽ ደግሞ እኔ ልነግርሽ የምፈልገው ከባህር ዳር አንቺ ወደ ጎንደር ሄጃለሁ ብለሽ ነበር ግን አልሄድኩም ብለሻል። በቀጣይ ቪዲዮ ላይ ማለት ነው። እንደገና ደግሞ እኔ ያላየሁትን ነገር ነው እሱ ራሱ እያየው ያለው ብለሻል። እንግዲህ ወደኛ ሰፈር ነው ይሄ ወደኛ ሰፈር ያለው አካባቢ ቦታ ነው ብለሽም ተናግረሽ ነበር። የሄደው እናንተ አካባቢ ነው። እውነት ሰይድን አንቺማ የሆነ ነገር አስደርገሽዋል። እኔ በቃ እርግጠኛ ሆኜ ነው የምነግርሽ የሆነ ነገር ሰይድን አስደርገሽዋል። ምክንያቱም የሆነ ነገር ባታስደርጊ ኖሮ አንቺ እርግጠኛ ሆነሽ ሰይድን ና አትዩ። ምክንያቱም ከዚህ በፊትም ና ብለሽ ስለማታውቂ ማለት ነው። እና በቃ ይሁን አንዳንዴ በቃ ስራዋ ነው አሁን እያናደደኝ ያለው ማለት ነው። ያደረገችውን ካደረገች በኋላ ደርሶ ተቆርቋሪና አዛኝ መሆን አያስፈልግብሽም። በቃ ክፉ እንደሆንሽ አሁንም ክፉ ሆነሽ መቀጠል ትችላለሽ። ክፋቱ ካዋጣሽ የዚህ ክፋት መጨረሻ አንቺን ካዋጣሽ ማለት ነው። ገባሽ? እና ዛሬ ያው እንግዲህ
ማለት እኔ ያው ስናደድ እንደ ድንገት ቪዲዮዋን አይቼ ነው በጣም የተናደድኩትና እና የቅናቷ ቅናት ጭራሹ እዛ ቆማ ሀረማያ ላይ ቆማ ሰይዶ አዩ በረኪና እያለች ትጮኻለች። እና ይሄ ነገር ትዝ ካላችሁ እሷ አዩ ሀፍላ ሲያደርግላት በጣም በደስታ ምክንያቱም ሰኢድን ስለምትወደው ቆማ ሰኢዶ ብላለት ነበር። ታውቁታላችሁ፣ ያንን ቪዲዮ አይታችኋል። እንደገና ደግሞ አሁን እሷ ቅናት ይሁን ያደረገችው ነገር ካደረገች በኋላ ያንን ቦታ እየተካች ይመስለኛል፣ እንደኔ ማለት ነው። ምክንያቱም አንድ ነው አሰራሯ፣ አደራረቧ ምናምን አንድ ነው በቃ። እና ይሄንም በቅናት ሰራችሁ ነው የሚመስለው። በጣም አሳበቀባት እና እንደገና ደግሞ ያው በቀጣይም ቪዲዮ አለ። እስኪ ደግሞ አብረን ቪዲዮውን እንይና እኔ ሁሉን ነገር ቀለበት ራሴ ገዝቼ አንተ ሁሉን ነገር ፕሮግራሙን አንተ ነው ያዘጋጀው። እኔ ግን ላንተ ሁሉን ነገር አዘጋጅቼ ማለት ነው አንተ በዚህ እኔ ትልቁን እዚህ የሚደርሰውን ኬክ አዘጋጅቼ ሁሉን ነገር ማድረግ ያለብኝ ነገር በሙሉ አድርጌ እና እዚሁ ኬክ ምናምን አድርጌ እቀበልካለሁ። እንዳትቆይ ተሎና ከጎንደር ውጣና ተሎ ወደ ሀረርና ኤጋካ እንግዲህ እንዳያችሁት ተመልካቾቼ እንግዲህ አዩ ሱመያን አይታችኋታል። እውነትም ያልኩት ነገር እውነት ነው ማለት ነው። ምክንያቱም ለምን ካላችሁ በጣም ቀንቼ ነበር። ሰኢድ እውነትም ለአዩ ቀለበት ያደረገላትን ቪዲዮ አይታ በጣም ተቃጥላ ነበር፣ ቀንታ ነበር ማለት ነው። እውነትም ቀንተሻል፣ ረድብን በይ። እሰይ እንኳን ሰኢድና አዩ እዚህ ቦታ ነበረ ማለት ነው መተው ቀለበት ምናምን ሲያደርጉ ሲጎራረሱ የመኖኘ ቀጥል ርር ሲያደርጉኝ የነበረው ማለት ነው። እና ለራሴ ማለት ነው እኔ ድንገት ወደ ኢትዮጵያ ከገባሁኝ እዛ ቦታ ይሄዳለሁ ብዬ ቃል ገብቼ ነበረ። ስለዚህ ይኸው እዛ ቦታ ተገኝቻለሁ ማለት ነው። ለመሰላችሁ ሰኢድን ጠብቄ አዲስ አበባ አልመጣም ስለ በቃ እንደውም ለምንድነው እነሱ ሄዱበት ቦታ ሂጄ አሁን እዚህ ጀልባ ላይ ማለት ነው እዛ አስጠብቀው ስላልመጣ ሰኢዶ እዚህ ቦታ ላይ ነገ ዛሬ ሳትል በረ ከመጣ ማለት ነው በአዩ ቦታ ነው ቀለበት አስርላለሁ። አንተ ቀለበት ለሷን አሰርክላታ እኔ ላንተ አስርልሃለሁ ማለት ነው። እዚህ ቦታ ተሎ ከመጣክ በረ ከመጣ እጠብቅሃለሁ። የትም አልሄድም፣ እዚሁ ነው መሆኑ። ተሎና ቀለበት እኔ ራሴ ተንበርክኬ ማለት ነው እዚህ ቦታ ተንበርክኬ ቀለበት አስርልሃለሁ። ካልመጣ ግን እንግዲህ ምን ማድረግ አልችልም። እና ሆቴል ራሱ ያዝኩት እዚሁ አካባቢ ነው። እዚሁ ጠብቀሃለሁ። እዚሁ ባህሩ አካባቢ ነው ማለት ነው ሆቴል ያዝኩት። እዚህ ጠብቀሃለሁ። የትም አልሄድም። ተሎ ብለክና ከአዲስ አበባ እስካሁን ድረስ ከጎንደር እስካሁን ከጎንደር አልመጣም። እስካሁን ጎንደር ነው ማለት ነው ያለው። ስለዚህ እንግዲህ ከጎንደር ተሎና አዲስ አበባ ሆኜ ተሎና ስላልመጣም ስለዚህ ድንገት እዛ ሀረር ሂጄ እና ስለው ከመጣ ብዬ ወደ ሀረር መጣው ማለት ነው። በቃ እኔ አንድ ቦታ መቀመጥ አልችልም። እንግዲህ እዚህ ያልኩኝ እሱ እዛ እየፈለገኝ ነው። እኔ ደግሞ የሄደበትን ቦታ እያፈላለኩ ነው ማለት መሀል ከተማው ወይ ደግሞ ጫካው ጠፍቶ ይሁን ወይ ደግሞ ተጣልፎ ይሁን እኔ የማውቀው ነገር የለም። እስካሁን የት እንዳለ አላውቅም፣ ምን እንደነካው አላውቅም። ግን ዱአ እያደረኩ ምንም ቀናሽ እንደውም አንጀቴ ነው ቅቤ የጠጣው እና ድንድድ ብለሽ ከዛ ላይ አንቺ ስለተናደሽ ጭራሹኑ ሀረማያ ላይ ሄደሽ ለሰኢድ ቀለበት ልታረጊለት አይደል? ወንድ ልጅ እንጂ አንድ ሴት ልጅ አይደለችም ለወንድ ልጅ ቀለበት የምታደርገው። ገባሽ? አዘጋጅቶ የሚጠራው ወንድ ልጅ ነው። በቃ አንቺ እኮ ማለት እንደማይፈልግሽ ሁላ የሆነ አለ አይደል? አንድ ሴት ሳትፈለግ ቀርታ ራሷ ለምና ራሷ ቀለበት ገዝታ ራሷ ፕሮግራም አዘጋጅታ ተጋጭተሻል እኮ እንጋባ እትይው እስኪ ምን ብለሽ ነው አሁን ቀለበት አርግልኝ የምትይው? ይሄ እኮ ቅናት እንደሆነ በጣም ነው የሚያስታውቀው። በጣም ቀንተሻል ማለት ነው። እንደውም እኔ አንጀቴ ነው ቅቤ የጠጣው። ደስ ብሎኛል። ደስ እና ጭራሹ ቀንቼ ነበር እና አሁን ደግሞ ባህር ዳር እዛ ጎንደር ሄደ ስላላገኘኸኝ አዲስ አበባ ሆኜ ጠብቄኝ ነበር። እዛ ስላልመጣህ ደግሞ አሁን እዛ ሆነ ስለቆየህብኝ አሁን ደግሞ ወደ ድሬዳዋ ወደ ሀረማያ ሄጃለሁ እና እዛ ከመጣህ ቶሎ ብለህ ከመጣህ አለችው። አሁን ቆይ እኔ የምልሽ ሱመያ እኔ ልጠይቅሽ የምፈልገው ልናገርሽ የምፈልገው አንድ ሰኢድ ወደ እዛ ምክንያቱም አንቺ ሰኢድ የዋህ እንደሆነ ታውቂያለሽ። አንድ ደግሞ አንቺ እዚህ ቦታ ነኝ ብለሽ የረቀቅሽበት ቦታ ሰኢድ እንደሚመጣ ታውቂያለሽ፣ እርግጠኛ ነሽ፣ በሱ ተማመኛለሽ። ገባሽ?
እና ስለዚህ አንቺ እዚህ ቦታ ነኝ ብለሽ የሆነ ቪዲዮ ብትለቂ ሰይድ እዛ ቦታ ላይ እንደሚገኝ ታውቂያለሽ ማለት ነው። እና እዛ ቦታ ላይ እርግጠኛ ሰይድ እንደሚገኝ እርግጠኛ ስለምትሆኚ ቪዲዮ ለቃቅሽ ማለት ነው። እዛ እንዳለሽ ባህር ዳር እንዳለሽ የሚያሳውቅ ማለት ነው። ስለዚህ እሱ እዛ ቦታ ሳይገኝ በፊት እንደገና ወደ ገጠር እየሄድኩ ነው ምናምን ብለሽም ቪዲዮ ለቀሽ ነበር። ከዛ በኋላ ደግሞ ልክ እሱ እዛ ቦታ ሲገኝ አንቺ ቪዲዮ እንደለቀሽ መሰለኝ ከዛ የምትወጪው እርግጠኛ ነኝ። ቪዲዮ ትለቂያለሽ፣ ትወጪያለሽ። በቃ ከዛ አንድ ቦታ ከሆንሽ አንድ ቦታ ስትሆኚ ቪዲዮ ትለቂያለሽ። የዛን ቦታ ያለሽበትን ቦታ ከተናገርሽ በኋላ ወዲያው ነው ከዛ የምትሄጂው እና ያው ሰይድም እንግዲህ ሰይድን የዋህነት ታውቃላችሁ። ቀጥታ እሱ ያለችበት ቦታ ይሄዳል ማለት ነው። ሲሄድ የት ነች ሱመያ? አዲስ አበባ አይደለ? ነገር ግን እዚህ ጋር ለምን የሆነ ጥርጣሬ የገባኝ ነገር አለና ጥርጣሬ ምንድን ነው ካላችሁኝ ሱመያ ሰይድን አንድ ነገር ባታረገው ኖሮ በእርግጠኝነት እኔ እርግጠኛ ሆኜ እናገራለሁ። ከዚህ በፊት ሱመያ ሰይድን ና ብላው አታውቅም። አይደለም ና ልትለው ይቅርና ቀጥታ እኔ ኃላፊነት አልወስድም እንዳትመጣ እኔ አልፈልግህም ብለህ ስትናገረው ስትዝት የነበረው ዛቻ ሁላ ጠፍቶ አሁን እንደገና ናልኝ አንተ ልጆች አባት ነህ ለማለት ደርሳለች ማለት ነው። ይሄንን ቃል ይሄንን አነጋገር እንዴት ተናገርሽ? ባህር ዳር ሆነ ደግሞ የሆነ ነገር ብትሆን የሆነ ነገር ቢደርስብህ እኔ ኃላፊነት አልወስድም ብለሽ ነበር። ስለዚህ አንቺው እራስሽ እሱ የሆነ ነገር እንደሚሆን ስለምታውቂ አንቺ ደግሞ ሰይድ ለአንቺ ብሎ እዛ እንደሚመጣ ስለምታውቂ ቀጥታ ኃላፊነቱን አልወስድም ማለሽ ማለት ነው። ስለዚህ ሰይድን አንቺ ሆነሽ በቀላሉ የሆነ ነገር ያስደረግሽው ማለት ነው። ምክንያቱም የሆነ ነገር ባታስደረጊው እስከዛሬ ሰይድ ከኦንላይን ላይ ከሚዲያ ላይ አይጠፋም ነበር ማለት ነው። እና አዩንም ደውዬ ስጠይቃት በጭራሽ እሱ አልጠፋም ማለት በጭራሽ እሱ እስካሁን አልደወለልኝም ማለት እስካሁን ደውሎልሻል እንኳን ብዬ ደርገብ ደውላ አልደወለልኝም ትላለች። ስለዚህ እሷ ሰይድን የሆነ ነገር ባታስደርገው ኖሮ ወዳና ናልኝ ልጆች አባት አትለውም ነበር ማለት ነው። ስለዚህ ልናገረው የምፈልገው ነገር እዚህ ጋር ሱመያ አርፈሽ ቀጥታ ያደረግሽውን ነገር ካደረግሽ በኋላ የልብሽን ካደረሽ በኋላ ናልኝ ሰይዶ ይሄንን የምትይ አያዋጣሽም። እውነት ደግሞ አንቺ ሰይድን የሆነ ነገር አርገሽው ከሆነ እንጂ አበደን ማለት ቀላል ሰይድን የሆነ ነገር ቀላል ነገር አይደለም ያጋጠመው፣ ቀላል ነገር አይደለም ዝም ያስባለው ማለት ነው። ትንሽ ነገር ቢሆን አበደን ሰይድ ማለት እንዲህ በቀላሉ የሚበገር ሰው አይደለም እኔ እስከማውቀው ድረስ ማለት ነው። እና እንዲህ ይሄንን ያህል አበደን እኔ እንጃ ብቻ ይሄ ግራ የገባኝ ነገር ነው። እኔ መልስ ያጣሁበት ጉዳይ ነው እና አሁን ማለት በቃ ማለት የምለው ነገር ጠፍቶብኛል ማለት እኔ መናገር ሁሉ እያቃተኝ ነው። እና እዚህ ጋር ልናገረው የምፈልገው ማለት እኔ ሱመያ እኔ ልልሽ የምፈልገው ሰይድን እውነትም አንቺ የሆነ ነገር አድርገሽው ከሆነ ወይም አስደረገሽው ከሆነ አስቀጥቅጠሽውም ከሆነ እውነት የሆነ ነገር በይ፣ አለበለዚያ የልጆች አባት ምኔነ ብለሽ እንደምታሽቃብጪው አይሆንልሽም። እኔ ነግሬሻለሁ፣ አይሆንልሽም። ራስሽን የማይሆን ነገር ውስጥ ባታስገቢ ደስ ይለኛል። እኔ ነግሬሻለሁ። በኋላ የምትጸጸችበትን ነገር አታድርጊ። አድርገሽም ሊሆን ይችላል፣ ግን አበደን እስከመጨረሻ የምትጸጸችበትን ነገር ባታደርጊ ደስ ይለኛል። አርገሽም ከሆነ ደግሞ ራስሽ እንዳደረግሻት ራስሽ የሚሆነውን ነገር ላደረግሽው ነገር መልስ ታረጊበታለሽ ማለት ነው። ይሄን ነገር ታበጅለታለሽ። ገባሽ? እኔ ይሄንን ነው ልነግርሽ የምፈልገው። እና ደግሞ አንቺ ምን ልበልሽ እና እንግዲህ ለዛሬ ይዤላችሁ የመጣሁት ይሄንን ይመስላል። በቀጣይ ቪዲዮ እስክንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።